ማርዳን እንድታገናኘኝ ለማንኳት። ማርዳን በፍጹም አታገኛት። እሺ አባ፣ ካንተ ከሆነ ምንም ነገር ደስ ይለኛል። ለልጄ ስለ ግድ ማድረግ ማርኮን ዲናን ተበቀላት። ዲና ካሁን በኋላ ሀብት ንብረቱ በራሴ እጅ ነው፣ ምክንያቱም ደግሞ አብርሃም የሚፈልገው ነፍሰ ጡር ነኝ ብላም ስትል፣ ነገር ግን ደግሞ ነፍሰ ጡር አይደለሽም፣ ይኸውልሽ እኔን ክደሽ ልታደርግ የነበረውም ሲላትም ነበረ። እንዲሁም አብርሃም ልዩን በጣም ተናዶና ተበሳይቶ ቆይ እንዴት እንዲህ ታደርጋለሽ? ምን አይነት ሰው ነሽ? ለምንስ ነው ፎቶውን እንደዚህ የሰበርሽ? ብሎ በጣም ተናዶ ለመምታትም ሲል ነበረ። ምክንያቱም ደግሞ ልዩ ይህንን አውቃ ሳይሆን ከእጇ አምልጧት እንድትሰበረም ብትነግረው ግን ደግሞ አብርሃም ሊረዳት አልቻለም ነበረ። ምክንያቱም ይህ ፎቶ ልዩ የኔ ምን መሆን እንደሆነ ታውቂያለሽ ወይ? ይሄ ለእኔ በጣም ብዙ ትርጉም አለው። ልጄ እኮ እናቷን ማወቅ አለባት። ስለዚህ ይህ ጉዳይ የልጄ ነበር በማለት በጣም ተናዶና ተበሳይቶ ነበረ። እንዲሁም ርብቃ ልዩ በጣም ታበሳጫታለች። አሁን ላይ ርብቃ በጣም የምትናደድባት ልዩ አብረው ሲሰሩና እንዲሁም ደግሞ ርብቃ በሀቋ ስትሰራ እንደነበረም፣ ነገር ግን አሁን ላይ ደግሞ በፎቶ የተነሳ ወይም ደግሞ ማርኮንና እንዲሁም ዲናን በቀረጸቻቸው ሰዓት በርብቃ ፎቶ ስልክ ስለተቀረጸ፣ ስለዚህ ርብቃ ደግሞ ያን ፎቶ ድሌት ስላለችው በጣም ተናዳና ተበሳይታ ካሁን በኋላ አንቺ ካድነሽ እንዲሁም እዚህ ቤት የገባሽው አብርሃምን ለማጥፋት ነው በማለት በጣም ፊት ነስታታለች። ዶክተር ርብቃ በጣም ተናዳለች። እዚህ ጋ የራሷ ፍቅረኛ ብዙ ነገር ሆኖ ወይም ደግሞ ክዶይ ነው በቃ ስንት ቀን ና ስለው ወይም ደግሞ ጠብቄው ቀረ፣ ስለዚህ አውቆ ነው የሚጫወት ብ በማለት በዛ ተበሳይታ ያለ፣ ነገር ግን ደግሞ ከልዩ ጋር ደግሞ በጣም ከባድ ጸብ ስትጣላ ርብቃ በጣም አዘነች። እሷ አብርሃም እንዳይጎዳና እንዲሁም ደግሞ ሳቤላም ግዴታ እናቷን ማወቅ አለባት ብላ የወሰነችውም ዶክተር ርብቃ ነች። ይህንን በምትለው ሰዓት አብርሃም በቃ ልጄ እውነቱን ማወቅ አለባት ብሎ ፎቶውን ያመጣና በፕሬም አሳጥቦ ሰቅሎ ግድግዳ ላይ ያስቀምጠዋል። ይህንን ደግሞ ያደረገው ሳቤላ ስትመጣ ሰርፕራይዝ ሊያረጋት ነበር። እናም ሳቤላ ከትምህርት ቤት ስመጣ ዛሬ ሰርፕራይዝ አለች ብሎ ፊቷን ሸፍኖ ነበር እዟት ሄደው። እንዲሁም ደግሞ ሳቤላ ምን አይነት ሰርፕራይዝ ነውን ብላ በደስታ ስትሄድ ነበረ። አብርሃም የሳቤላ መኝታ ክላስ እንደገባ ወደ ላይ ቀና ሲል ግን ደግሞ ግድግዳ ላይ ያስቀመጠው ፎቶ አልነበረም። በዚህ ምክንያት ነበረ ልዩን በጣም ተናዶ የጠራትኝ። ልዩ ብሎ ሲላትኝ ልዩም እየተንቀጠቀጠች ምን ሆነ ነው አቢ ምን ነው ምን ተፈጠረ ብላ ጠይቀዋለች። እናም እዚህ ጋር የነበረው ፎቶ የት አለ ብሎም ይጠይቃታል። የምን ፎቶ ብላ እሷም ደግሞ እየተንቀጠቀጠች ትጠይቀዋለች። ምክንያቱም ደግሞ ልዩ ፎቶውን ስታነሳ ከእጇ አምልጧት ተሰብሮባታል። ይህ ደግሞ ለሷ በጣም ከባድ ነበረ። እናም እዚህ ጋር የነበረው የማርዳ ፎቶ የት አለ ብሎም ይጮባታል። የማርዳ ፎቶ እኮ እኔ አንስቼዋለሁ ብላም ስትለው ቆይ ማን አዘዘሽ? ለምንስ ነው ያነሳሽው? ምን አገባሽ? ብሎ አብርሃም በጣም ተናዶና ተበሳይቶ ይጠይቃታል። ልዩም ደግሞ ሳቤላ የበለጠ ስታየው ደስ እንዲላት ብዬ እኔ ሌላ ቦታ የተሻለ ቦታ ላስቀምጠው ነበረ፣ ነገር ግን ደግሞ በዛ ሰዓት በማወርድበት ሰዓት ነው ፎቶው ተሰብሮ ይወደቀብኝ ብላም ትለዋለች። አብርሃምን በጣም ተናዶና እንዲሁም ልዩን ምንም ቢፈጠር ተናግሯትና እንዲሁም ደግሞ እንኳን አይደለም ለመማታት እጁን መዘርጋት በፍጹም ሊናገራትም የማይፈልገው ሰው ዛሬ ግን ልዩን ለመማታትም ተገደዋል። ምክንያቱም ደግሞ በሳቤላ ቀልድ የለምና። ስለዚህ እንዴት ለምን ብሎ በጣም ተናዶ ምን አገባሽ? ለምን ነካሽ? እኔ ካስቀመጥኩበት እቃ ለምን ትነኪያለሽ? እያለ የማይሆን ነገር ሲናገር በስሜት ተናዶ ነበረ። ልዩም በጣም ደንግጣ ነበር። እናም ይሄ በመፈጠሩ ደንግጣለች። ነገር ግን ደግሞ ሳቤላ ፎቶውን ያለማየቷ በጣም ደስ ብሏታል። እናም ማርዳ ጋር ሄዳ ነበር። በመጀመሪያም ይኸውልሽ ልጄ እናቷ ማርዳን ማወቅ አለባት እያለ አብርሃም ፎቶሽን ግድግዳ ላይ ለጥፎታል ብላም የነገረቻትኝ። እናም ይህን ደግሞ ሳቤላ ካየች ሳቤላ በየቀኑ እየሄደች የምታገኛትና እንዲሁም ደግሞ የልዩ አክስት ነኝ ብላ ግን ደግሞ ፍቅር የምትሰጣትኝ ከእናት በላይ እንክብካቤ በየመንገዱ የምትሰጣት ነገር ግን ደግሞ
ከአባቴና ከልዩ ውጭ የሚወዱኝ ሰው ያለ አይመስለኝም ነበር። ለካ የልዩ እናት እንደዚህ ትወጂኛለሽ፣ እውነት በጣም አመሰግናለሁ ብላ በፍቅር የምታያትና እንዲሁም ደግሞ በየቀኑ የሚገናኙትኝ። ነገር ግን አሁን ላይ ከባድ ችግር ተፈጠረ። እናም ስለዚህ ይህንን ነገር ካየች ደግሞ ማወቋ ስለማይቀርና እንዲሁም ደግሞ ካወቀች ከባድ ችግር ስለሚፈጠር ለዛም ነበረ። እናም ለማርዳ ፎቶሽን ለጥፎታል ብሎ ስትነግራትኝ በጣም ነበረ ያዘነው። ቆይሺ ምን ይሻለኛል? በቃ ይኸውልሽ ማርዳ፣ ዛሬ የምነግርሽን እውነት መስማት አለብሽ። ካሁን በኋላ አንቺ ወደ ቤትሽ መመለስ አለብሽ ብላ ልዩም ኮስተር ብላ ማርዳ ወደ ቤት እንድትመለስ ጠይቃታለች። ማርዳም በፍጹም ይህን ነገር ልዩ ላደርገው አልችልም፣ ይህን ነገር እኮ እንዳል ማድረግ እፈልግ ነበር። ነገር ግን ደግሞ አብርሃምም ሆነ እንዲሁም ደግሞ ልጄ እንዲጎዱ አልፈልግም። አሁን እንደምታየው አብርሃም አግብቶ እየኖረ ነው። ልጄም ይኸው በስርዓት ትምህርቷን እየተማረች ነው። ስለዚህ መጥቼ እኔ እዚህ ጋር አልረብሻቸውም፣ ህይወታቸውንም አለመሰቃቀልም በማለት ማርዳም በፍጹም አልሄድም፣ በፍጹም ወደዛ ቤት ተመልሼ አልገባም ብላ ልዩን ትነግራታለች። ልዩም በጣም ትናደዳለች። ቆይሽ እኔ ምንድነው የማደርገው? በተለይ ደግሞ አብርሃም ቆይ አንቺ አክስት ምንድን ናትኝ? ከየት ናትኝ? ለምንስ ነው ሁልጊዜ እየመጣች ወይም ደግሞ ልጅን የምታገኛት ምክንያቷ ምንድን ነው ብለውም ጠይቋታል። ይህም ያሳስባታል። ልዩ አሁን ላይ በጣም ከብዷታል። ቢያንስ እንኳን ሳቤላ ፎቶን ካየችም በጣም እንደምትረበሽ እናም አብርሃም እስካሁን ድረስ ሸውደው እንደሆነና እንዲሁም ደግሞ ከማርዳ ጋር እንድትገናኙን ቢሰማ ይሄ በጣም ከባድ ነበር። እንዲሁም የማርዳ እህት ቤቱን ለመሸጥ ብትነሳም ግን ደግሞ በፍጹም ሊሸጥ አልቻለችም። ያሰበችው ሆኖ ሳይሆን ያላሰበችው ነው የሆነባት። ከማርኮን ጋር ተባብላ አንድ ላይ ቤቱን ለመሸጥ ወስነውም ነበረ። ነገርም በመሀል ማርዳ መታ ከባድ ማስጠንቀቂያ ሰጠቻት። ይኸውልሽ ከቤተሰቦቼ ራሴ የማትወርጅ ከሆነ ወይም ደግሞ ቤተሰቦቼ እረብሻለሁ የምትይ ከሆነ አሁን ያሹ መኪናና እንዲሁም ደግሞ የምትኖርበት ቤት የኔ የራሴ መሆኑን እንዳትረሽ፣ ስለዚህ መነጣጥቄ ባዶሽን ማስቀረሽ ብላ ማስጠንቀቂያም ሰጠቻትኝ። ስለዚህ የአብርሃም ቤት ለመሸጥ በፍጹም አታስብም። ይህን ካሰበች የምትኖርበት ቤትና እንዲሁም ደግሞ መኪናዋንም እንደምትመነጠቅ ጠንቅቃ ታውቅ ነበረ። ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ሁኑ። ቤተሰብ የሆናችሁም እህት ወንድሞቼ ከልብ ነው የማመሰግነው። እንግዲህ ዛሬም በአዲስ ቪዲዮ መጥቼላችኋለሁ። ሁላችንም እንደምናውቀው ሳቤላ ቀጣይ ክፍል በጣም አሳዛኝና በተለይ ደግሞ አብርሃም እንግዲህ ልጄ እናቷን ማግኘት አለባት ብሎም ወስኖ፣ ነገር ግን አሁን ላይ ብዙ ፈተና እየገጠመው ያለው ማርዳና እንዲሁም ደግሞ ሳቤላ እንዳይገናኙ የሚያደርግበትና እንዲሁም ደግሞ በተለይ ማርዳ ልጇንና እንዲሁም ደግሞ የምትወደው ባሏን ማግኘት የማትፈልግበት ምክንያት የራሷ የሆነ ጤና ነው። ይህ ጤና ደግሞ አሁን ዛሬ ነገ ትሞቻለች ስለምትባል ስለዚህ እነሱን ማሳቀቅ አልፈለገችም። በቃ እኔ ሞቴን የምጠባበቅ ሰው ነኝ፣ ምንም ነገር ማድረግ አልችልም። ስለዚህ ልጄን ማግኘት